አረ በስመ አብ ክርስቶስን ነው የምላችሁ አላመንኩም። ነፃነት ወርቅነህ ሞተ። ክርስቶስን ነው የምላችሁ እንደውም አላመንኩም። እግዚአብሔር ነው የምላችሁ። ምንድነው የተፈጠረው? ምንድነው? አስፋ ያደርጋል ብዙ ጊዜ እንደዚህ። ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነፃነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናውን እየተከታተለ እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነፃነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ይህንን ዜና ስሰማ እኔ በጣም ከልቤ ነው ያዘንኩት። እንግዲህ በበርካታ ፊልሞች ላይ ከእንደገና ደግሞ የቲቪ ሆስት በመሆን የምናውቀው ስፔሻሊ በቤተሰብ ጨዋታ ላይ የምናውቀው ነፃነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቷል። ይህንን ዜና ስሰማ የምር ልቤን የተሰበረው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ እንዲሁም የነፂ ወዳጆችና ተከታዮች ለሆናችሁት በአጠቃላይ መጽናናትን እመኝላችኋለሁ። እሺ ቤተሰቦች፣ አሁን ድንገት ቲክቶክ ለመጠቀም ስገባ ነው የሰማሁት አርቲስት ነፃነት ከዚህ ዓለም በሞት ተለይቷል። እኔ በግሌ በጣም ነበር የምወደውና ለምን እንደሆነ አላውቅም በጣም ነው ያዘንኩት፣ በጣም ነው የደነገጥኩት። እንግዲህ ለወዳጅ ለቤተሰቦቹ መጽናናት እንመኛለን። ያው ህይወት እንደዚህ ነች። እንግዲህ ማንም ሰው በምድር ላይ ዘላለም አይኖርም። በምድር እያለን የዘላለም ህይወታችንን የምናስተካክልበትን እውነት ማወቅ ነው እንግዲህ የሚበጀው ብዬ አምናለሁ። ጌታ ኢየሱስ እንግዲህ ያጽናናችሁ ቤተሰብ ወዳጆቹ። እኔ በጣም ነው ያዘንኩት፣ እውነት ለመናገር በጣም ነበር የምንወደው እኔም ባለቤቴ። ሆኗል እንግዲህ ምንም ማድረግ አይቻልም። መናገር አልቻልኩም፣ በእውነት መናገር አልቻልኩም። ደንግጫለሁና ማለት ነው። ለወዳጅ ዘመዶቹ ለአድናቂዎቹ በጣም ብዙ አድናቂ ነው ያለው። ተሆር ኢትዮጵያ አድናቂው ነው ነፃነት ወርቅነህ። ምርጥ ልጅ ነው፣ ምርጥ የሰፈሪ ልጅ ነው በነገራችሁ ላይ ማለት ነው። በጣም ነው ያዘንኩት። ኤኒዌይስ ማርያምን በጣም ደንግጬ የማወራው ራሱ ግራ ገብቶኛል። ከዚህ በፊት የሰራሁላችሁ ቪዲዮ ነፃነት ወርቅነህ አሁን በህይወተ ስጋ አርፏል። ለቤተሰቦቹ መጽናናትን እመኛለሁ። ላልሰሙ ሰዎች እንዲደርስ ሼር፣ ኮፒ ሊንክ አድርጉ። በጣም ያሳዝናል። ለዚሁ ነው በቃ እዚቹ ነው በቃ ይሁን። ስሙን ተክሎ ያለፈ ሰው ነው፣ ትልቅ ስራ ሰርቶ የኖረ ሰው ነው። ግን ያንወስ አርአይፒ በሉኝ፣ ገብታችሁ አርአይፒ በሉ። ኮፒ ሊንክ አድርጉ፣ ሰው ጋር እንዲደርስ በጣም ብዙ ሰው እንዲሰማ። ቴንክ ዩ። መች ልትጠሩና መች ልትሄዱ ወደ ጌታ ልትሄዱ እንደምትችሉ አታውቁ። መች ጌታ ሊሰበስባችሁ እንደሚፈልግ አታውቁ። ስለዚህ ሁሉ ጊዜ የተዘጋጃችሁ ሰዎች ሁኑ። እኔ በጣም ነው ያሳዘነኝ። በጣም ሞዶ አርቲስት ነው። እግዚአብሔር ለእንትን ሳይሆን በቃ በጣም ለኔ ዋን ኦፍ ፌቨራይት በቃ ሲጀመር እሱን ነው ሞዶ ከወንድ ማለት ነው። ሌላ አርቲስት አልወድም እኔ በቃ እውነቴን ነው። በጣም ሞዶ ሰው ነውና በቃ አሁን ላይቭ ላይ ሆኜ ነው በጣም የሰማሁትና በጣም ነው የደነገጥኩት። ግን እባካችሁ ክርስቲያን የሆናችሁ ጌታ ኢየሱስን ጠበቃ አድርጋችሁ ያዙ። ጌታ መች እንደሚመጣ አታውቁም። እናንተም መች እንደምትሄዱ አታውቁም። ስለዚህ ኢየሱስን ያዙት፣ እንዳታፍሩ። ነገ እንዳታፍሩ ኢየሱስን በደንብ ያዙት። እሺ በጣም ጠበቅ አድርጋችሁ ያዙት። እንጃ እኔ ብቻ በጣም ያሳዝናል። ትንሽ በነገራችሁ ላይ ይነሳል፣ ይወድቃል፣ ይነሳል፣ ይተኛል። ለዚህ አሚ ባል ደንግጬ ነው በነገራችሁ ላይ ማርያምን ነው ብለው ደውሎ ሲነግረኝ ወንድሙ በቃ ከወንድሙ ጋር ደግሞ አብሮ አደግነን ማለት ትችላላችሁ። አንድ ሰፈር ነው ሁላችንም፣ ሁለታችንም በጸጋጋ እንትን ጉበት ሳሚ አዎ የቤተሰብ ጨዋታ የሚሰሩ ብሩክ ኒውስም ለቋል እኮ። እውነቴን እኮ ነው። ከኔ ቀደመ የለም ቤተሰብ ስለሆንኩኝ እኔ ግን ብሩክ ኒውስም ለቋል እየተባለ ነው። ያው እኔ ኮንተንት ዜና ስላልሆነ ላታምኑ ትችላላችሁ። ውሸት አይደለም። ማራናታ ታሞ ነበር በነገራችሁ። ውጭ ሄዶ ህንድ ሄዶ ደርሶ አይደል የመጣው።
ነፃነት ነው ማን ነው? እውነት ነው። አዎ ሄደን አዎ ሁላችሁ ማጥለቅልቁ ታራይፒ ብላችሁ ዋው ኮፒ ሊንክ አድርጉ እስቲ ብዙ ሰው ጋር ይድረስ። ብዙ እዚህ ላይቭ ላይ ብዙ ሰው ይግባ። ወይ ይነበብ ማን ነበር? አቋል ማን እንዴ? እኔ እንትን አበጋዝ ልንደባደባለን እንደርሱ ለማንቸስተር አርሰናል ጨዋታ ጊዜ አንተም ጋር እንትናና ይሄ ታክሲ ነው አይደለም ሌላ ይነበብ ይችላል። የኔ ኩሉ ወደኛ እንደው ማገተና ናሲና ገራሎ ማን ነው ታዲያ? ብሩክ ደሞ ይወርዳራ ከሩራን ወደኛ እንዴ አውቀዋለሁ። ቀይድ አዎ አንደኛው እሱ ይነበብ ይችላል። ኧረ ዝም በል ማርያም በስመ አዎ እውነት ነው። እኔ ውሸት አላወራም ሳላረጋግጥ እውነት ነው። እንዴት ነው እናንተ እውነት ነው የምትሉት? ሳታምኑ ሊሆን ይችላል፣ ግን እንዴት ይሆናል? ብሩክ ራሱ ተናግሯል፣ ግን ከኔ አልቀደመም። ኖርማሊ ከኔ ነው የወሰደው። እሱ አሞት ነበር ጋብርኤላ አቤት ነው ያረፈው። ራሂን አዎ አያት 49 ያለው ቤቱ ነው ያለው። አዎ ጥሩ አልነበረም። ታዝበሻል። ኮፒ ሊንክ አድርጓ ጋይስ። ኮፒ ሊንክ ብዙ ሰው ጋር ይድረስ። ኮፒ ሊንክ ሼር ኮፒ ሊንክ አድርጉ። ሼር ኮፒ ሊንክ አድርጉ። እኔ እንዲህ ለምን እንትን ብያችሁ አላውቅም። ዛሬ ግን ያው ብዙ ሰው ጋር እንዲደርስ ስለፈለኩ ነው። እውነት ነው። ኩኩ አያት 49 አዎ ታሞ ነበር። ሼር ኮፒ ሊንክ ሼር ኮፒ ሊንክ አዎ እውነት ነው። ዘሚካኤል ደንግጫለሁ። እኔም አሁን ማውራው ግራ ገብቶኛል። ኮፒ ሊንክ አድርጉ ብዙ ሰው ጋር ይድረስ። ኮፒ ሊንክ እኔ እንደዚህ አስቸግራችሁ አላውቅም በነገራችሁ ላይ። ኮፒ ሊንክ ሪፖስት አድርጉ። እውነት ነው። ጃኒ ሃኒ ነፃነቱ ዙዙ ነፃነቱ ወርቅነህ የምሬን ነው። እኔ በሞት እንዴት ነው የሚቀለሰ? ለነገሩ እናንተ እውነት ስላልመሰላችሁ ነው። ገብቷችኋል? እውነቴን ነው። ነፃነቱ ወርቅነህ አሞት ነበር ምህረት። አረ አትዋሽ እባክህ። ብሩክ ኒውስ ጋር ቼክ አድርግ ኤልናታን። ብሩክ ኒውስ አሁን ለቋል ከኔ ሰምቶ። ሚስተር ዋጂ ዋሽተን እናቀምኛ
እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። ነፍስ ይማር እያልኩኝ ለቤተሰቡና ለአድናቂዎቹ መጽናናትን እመኛለሁ። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ በዚህ ሰዓት እየሰማን እንገኛለን። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። በቴሌቪዥን ፕሮግራም አቅራቢነት፣ በተዋናይነትና እንዲሁም በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በዚህ ሰዓት እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። ለአርቲስቱ ነጻነት ወርቅነህ ነፍስ ይማር እንዲሁም ደግሞ ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን። እጅግ በጣም አስደንጋጭ ሰበር መረጃ ነው። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ እየተሰማ ይገኛል። አርቲስቱም እንግዲህ ለህክምና ወደ ሆስፒታል በሄደበት ነው ህይወቱ ያለፈው። እጅግ በጣም አስደንጋጭና ለቤተሰቦቹ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ኢትዮጵያውያን መጽናናትን እመኛለሁኝ። ስላጋጠሙት ነገሮች ያገኘኋቸውን አዳዲስ መረጃዎች በድጋሚ ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ። ቀብር የምትሄዱት ለምንድን ነው? ሰዎች ከቀብር እየተመለሱ አየውኝና እናንተ ሰው ሲሞት ቀብር የምትሄዱት ለምንድን ነው? ከልብ ለሰውየው አዝናችሁ ነው ወይስ እድር ስላለ ነገ እናንተ ስትሞቱ ወይም ዘመዶቻችሁ ሲሞቱ ሰዎች እናንተ ጋር እንዲመጡ ስለምትፈልጉ ነው? ለምንድን ነው ቀብር የምትሄዱት? ይሄው ዛሬ ሰውየው ተቀበረ፣ ሰዎች ግን የራሳቸውን ወሬ እያወሩ እየተመለሱ ነው። አሜን። ያን እያሰቡ ያልቅሱ ማለቴ ሳይሆን ነገሮችን በተደጋጋሚ ከማድረጋችን የተነሳ ልማድ ሆነዋል። እድር፣ ማህበር፣ ቤተክርስቲያን መሄድ፣ መጽሐፍ ቅዱስ ማንበብ፣ አብሮ መብላት፣ መጠጣት ስፒሪቱን መንፈሱን ይሄ አዲስነቱን እያጣ ልማድ ሆኗልና ነገሮችን በልማድ ማድረግ ደግሞ እጅግ በጣም መጥፎ ነው። በሐሳብና በንቃተ ህሊና በኮንሽስነስ ማድረግ እንጂ በልማድ ማድረግ ይገላል። ቀብር ለምን እንደምትሄዱት ኮሜንት አድርጉ።